ሰላም እንዴት ናችሁ? የሂዊ ሀበሻ ዩቲዩብ ቤተሰቦቼ ዛሬ ደግሞ እስቲ ለሙከራ ይሆን አንዳንድ ነገር ለእናንተ ሼር ልናደርግ መጥተናል። ከወደዳችሁ እንቀጥላለን። ማርያም ከወደዳችሁ በዚህ እንቀጥላለን። እስቲ ለማየት ነው። አንደኛ ካሜራም ለማየት ድምጻችንም ለማየት እንዲህ ደግሞ ከወደዳችሁ በዚሁ እንቀጥላለን። የተለያየ እናንተም ይሄ ሐሳብ ቢነሳልኝ ብላችሁ የምታስቡትን ሐሳቦች ኮሜንት ስር እንፈተፍታለን፣ እንበጠብጣለን፣ እንከልሳለን። ከተማርነው ከተሸራተትንበት ካዳለጠንም ከብዙ ነገር የሳቅም የምንም አቀላቅለን ሼር እናደርጋችኋለን። ስለዚህ ዛሬ ዝም ብለሽ የሆነ አንድ ጥያቄ ጠይቅኝና እዛ ነገር ላይ ወይ ሐሳብ አንስተን ሼር እንደራረጋለን ወይ ደግሞ ነገር ጠይቅኝና ለዛሬ የሆነ 5 ደቂቃ ምንም ትሁን እሺ። በቅድሚያ ግን የህይወት ሀበሻ የዩቲዩብ ቻናል ቤተሰቦች ሰብስክራይብ እያደረጋችኋት እሺ ብዬ አመሰግናለሁ። ቤት ድረስ ስለመጣሽ ዩቲዩብ ደግሞ ከኔ ጋር ለመስራት ፈቃደኛ ስለሆንሽ በጣም ነው ደስ ያለኝ። በጣም ነው የማመሰግነው እና ደህና ነሽ? እናንተ ግን ገና ስንጀምር እንዴት እያደረገ ይሁን አንፋይን ብለናል። ዛሬ እንደውም ምን ጀምሮ እኔና እሷ እንዴት እንደተዋወቅ በዚህ እንጀምር። እንዴት ነበር? በቃ እንመጣለን። ወንድሜ ደግሞ በመሀል ስረብሻል እመጣለሁ እና እንዴት ነው የተዋወቅነው? የመጀመሪያ ጊዜ አንቺ የት ነው ያየሽኝ? ከዛ በጣም እጠላሽ ነበር፣ ነግሬሻለሁ። ለካ እጠላሽ ነበር። ጎረቤት ነበርን እኮ እዛኛው ህንጻ እያለን እዛኛው ብሎክ ሆነን እጠላሽ ነበር። ጎረቤት ነበርን። ከዛ ደግሞ በቃ ደስ አትይም። የሆነ ሰዓት ላይ የሆነ ቦታ ተገናኘንና የሆነ ሻይ ቡና ምናምን መሰለኝ እሱ ላይ አብረን አጠገብ ላጠገብ ተቀምጠንልሽ በሁለተኛው ቀን እኔ ሀገር ሰላም ነው ብዬ አበሻም አይደለ ጠዋት ሰላምታ ፈለግኩኝ የለሽ ሰላም አላልሽኝም፣ ዘጋሽኝ እና እንዴ ቲክቶከር ስለሆነች ነው የዘጋችኝ? ማን ስለሆነች ነው? ታዲያ በቃ ጣላሽ ጀመር ምናምን ነገር እና በቃ እንደውም ከዛ ከወጣን በኋላ ነው ሁለታችንም ከዛ ከወጣን በኋላ ነው እንደዚህ በጣም ይቀርልሽ ተዋወቀ ነውና አንቺ ጭራሽ ከነመፈጠሪያ አታውቂኝም። እዛውኝ አላቅሽም ሆኖ ለመናገር በሰዓት ብቻ አከንም ላጠገብ ነበር ጌታ ከኔ ቤት ቀጥሎ የሷ ቤት ነበር እና ጭራሽ አይቼሽ አላውቅም ነው የምትለኝ። ከ6 ወር እስከ 8 ወር ይሆናል። 8 ወር ምናምን ይሆናል። 8 ወር ቆይተናል። 8 ፍረዱልን እስኪ ተመልካች። አንድ ጎረቤት ነን። በቃ ይሄ ምንም ግርግዳ ነው የሚለየን። ግን ምንድነው መሰለሽ በዛ ሰዓት ላይ ትንሽ ጥሩ ሁኔታ ላይ ስላልሆንኩት ሰዎቹ እንቅስቃሴን ሲያዩት የሆነ አክቲቭ ምናምን ነው የምመስልሽ። እግዚአብሔር ይመስገን ወይና ተጣልተንም እንኳን አልቀረንም። እኔ ልብ ብዬም አላየኋትም ነው ለመናገር ብዙ ስለሆኑ ህንጻ ላይ የሆነ ዝም ብዬ ነው ወጥቼ የምገባ። ፍርድ ቤትም ክስ ስለነበር ብዙ ህይወት ቢቆልፋይ ስለነበር አንቺን አይደለም እኔ ወንድሞችን ቼክ አድርጋችሁ ያውቃለን። ብቻ አንዳንድ ጊዜ እግዚአብሔር ሰዎች ከመሬት ተነስተን ስንጣላ ቀርበን ማየት እንዳለብን ነው ኖርማሊ። በኋላ እኔና አንቺ ስንነጋገር ያስተዋል ነው። ከዛ በኋላ ግን ከቀረብሽኝ በኋላ ምን ተሰማሽ? እንኳንም ጣላዋት ነው ምን ሆኜ ነው? እውነት ለመናገር የሰውን ማንነት ቀርበሽ ሳታቂ በሩቁ መጥላት እንዲያው እኔ ሰላም አላልሽኝም ብዬሽ መጥላት የሆነ ማለት ደስ የማይል ነገር ነው። ስለሽ ሰውን ቀርበሽ የራስሽ የሆነ ምክንያት እኮ ሊኖርሽ ይችላል። ስላላስተዋልሽም ሊሆን ይችላል፣ አላወቅሽኝም ሊሆን ይችላል እና ያን ሰው ቀርበሽ ነው ማንነቱን የምታውቂውና በሩቁ ሰው መጥላት ጥሩ አይደለም። ስቀርብሽ እኔ ትመችኛል ማለማቸውና እውነት ለመናዝናኝ እኔ ኮሜዲ አይደለሁ እንዴ? በጣም ጌታ ታስቂኛለሽ። እኔ ደብሮኝ ላገኝሽ ፈልጋለሁ። እኔ አልገኝም እንጂ ነጋዴዎች እድሜ ለኔ ዛሬ ራሱ ገንዘብ አልገባም። ይሄን ዩቲዩብ ለመቅረጽ ማለት ነው ታኝቼ አልሰራም ብዬ በቃ ይቅርብን ብዬ እግዚአብሔርን በጣም ነው እንትን ያልኩትና ግን በጣም ደስ ብሎኛል ስላወኩሽም። እኔ ደግሞ ያወኩሽ ከዛ ቤት ወጥተን የምታስታውሺ ከሆነ ከጓደኛሽ ጋር እታች ግንብ ጋር ሄዳችሁ ኖርማል እኛ ከዛ ቤት ከወጣን በኋላ ነው ስለኛ የሰማችና መጀመሪያ እደብራት ነበር። የሆነ ምንድነው
በሰው እይታይ ፌመስ አይደለም የሚባለው ስለታወቁት ወይ ቲክቶከር ስለሆንኩት የሆነ ማቅራራ ምናምን የመሰላቸውና እኔ ችግር ጠብሶኝ ነውና አቅራርቼ አይደለም። ሞር ስንወጣ ደግሞ ጎረቤታችን የነበረችው ስለኛ ሞር ለእናንተ ስትነግ ወይኔ ያን ጊዜ ባወኳቸው በግድ ሰላም ባልኳቸው ምናምን ብለሻልና በደንብ ያወቅሽም እታች ሆነን አውርተን ከዛ በኋላ እንዴት ነው የተገናኘነው? ከዛም በኋላ በቃ እኔ ችግር የለውም እንደዚህ ስታወሪ ማለት ነው እንደዚህ እኮ እኔ አስቤ ነበር እንደውም ከዛ ቤት ስትወጡ እኔ ስራ ባስጀምራትስ ምናምን ነገር ብዬ ቆይቶኛልና ብዬ ነገርኩሽ። አንቺ ደግሞ ሌላ ሰው እንደዚህ የሚያግዝሽን ሰው ምናምን አገኘሽና እኔን አናገርሽ እንዴት እንደሚካሄድ ምናምን ጠየቅሽኝ። ከዚህ ይሻል ድሬ ድሬ ስጀምር ሞሩ ያቀራረበን እሷ ስራ አስጀምርሽ ሎብዬ ምናምን አስቤ ነበረ ብላኝ ግን አላስጀመረችኝም። ከዛ አንድ አመለጥሽኝ ታፋሽ እኮ ሲጀመር ከዛ ወጣሽ የት እንደገባችሁ አላውቅም እንትን ሆንኩት። ከዛ ቤት ስወጣ ኖርማሊ ትንሽ ፊት ለፊታችን ያለችው ሴትዮ ጥሩ አይደለችም አይደለም ግን አጋጣሚ ብቻ አልተግባባንም። ሰውን ላስጠላኝና ከቤት አልወጣ ወይ ከቤት እተኛለሁ ካልሆነ ደግሞ ፍርድ ቤት ሄዳለሁ ካልሆነ በራ አንቺ ብምቶች በዛኝ እኔ በዚህ ማሳወጣለሁ ብቻዬንና ለተወሰነ ጊዜ ተጣፋፍተን ነበር። እግዚአብሔር ስራ ዳኝኔ እቺ አሁን የድሬን ስራ የመጀመሪያ ያስጀመረችኝ ሴትዮ ለምን ስራ ጀመረስ ምትለው የሆነች እኮ ልጅ አለች ድሬ የምትሰራ ቆስት ኢንፎርሜሽን እሷን ልጠይቃት ስልኳ አለኝ ብዬ ከቴሌግራም ላይ ነው እንደውም አጋጣሚ እኮ አንቺ እቃ ቤት ልትቀይሩ ስትሉ እቃ ታውርጂ ምንድነው እቃ ታግዥኛለሽ ብለሽ ነው ስልክ የተቀያየርነው ራሱ ከዛ የነበርንበት ቤት እኔ ወጣሁ ቀድሜ እሷም ወደዚህኛው ቤት ስትመጣ ምጂ ቁጭ ብዬ ነው ቲክቶክ እያየሁት ግቢ ውስጥ ልንወጣ ነውና እቃ ታግዥኛለሽ ብላ ስልኳን ያስኩት ሴፍ አደረኩት። ቴሌግራም ላይ የሚሆን ነገር ልከልሽልኛል ብቻ ልክ እንትን ነው ጀመኒ ወር ጠየቅሽኝ ለልጁ እዚህ ሻል ሰው የሚገዛ ሰው አለ አልሽኝና በዛ በኩል የመኒ ወር ጠይቄ በዛው ስልኩ ስለያስኩት ሴትዮ ደግሞ ደውይላትና እኔ ወጪውን እችልሻለሁ ስትለኝ ለመጀመሪያ ጊዜ ደወልኩላት። ያንኑ ቀን ትኬት ቆረጥሽልን። ከዛ አብረን ከዚህ በፊት እንደው ጓደኝነታችን እስከታመት እስከዚህ ስር ለብለማችን ውስጥ የገባ ነው የሚመስለው። አብረን ድር እየጨፈርን እየሳቅን ምናምን ከዛ በኋላ በቃ እንዴት ታወቅን እንዴት ወራ የሚባል በኋላ ነው በቃ ገባን ውስጥ ተጣበቅን በቃ አከተመ። ከዛ በኋላ ተላይተን አሁን እኔ ድሬ ከጀመርኩት ወደ 5 ወር ሆኖኛል። ወደ አልፈሽም በዚህ 5 ወር ውስጥ ነው ባላንቲውሽ ባልሃቶም ይስማም ላይ ይተላል በጣም ያንቺ ይለያል አለ እንዴ ከኋላ ፍጥነት የእድገቴ ፍጥነት ኦ ማይ ጋሽ ነው የሚያስብለውና ብቻ እግዚአብሔር እንደዚህ አይነት ጓደኛ ይስጣችሁ። ቴንክ ዩ እና ቴንክ ዩ ቬሪ ማች። እኔ ማሽቋላት አልፈልግም ለመናገር ይሄ ጓደኛ እኔ ልሞትለት ምናምን አልልም። ከትላንት ክፉ ነችም ጥሩ ነች ለማለት ፈልጌ ሳይሆን አብረን እስካልን ድረስ እስካሁን በጣም ጥሩ አስተዋይ ሰው ነች። ሞር እኔ እንትን ነኝ አሁን ምንድነው የሚባለው አሁን ይሄ ለጎኔ ላለ ሰው የሚጨነቅ ሰው አይደለሁም። እሷ ግን በጣም ነው ባላንስ የምታረገው ችላ ማለቴን የራሴን ነገር ብቻ ማራራጠን ሰውን እንደ ሰው የምታስብ ሰው ነችና እንኳንም ማወቅኩሽ። ከዚህ በላይ ደግሞ በጣም ብዙ ነገር አብረን እንደምንሰራ እግዚአብሔር በጣም ደስ ብሎኛል። አዩ እኔም በጣም ማለት እንሰራለን ብዬ ተስፋ አደርጋለሁ። በነገራችን ላይ ተመልካቾቻችን እኔ ዲግሪን የተመረኩት በጆርናሊዝም ነው፣ ግን ያው አልሰራውም። በሂዊ ልታሰራኝ ነው ከሶስተኛ ክፍል እግዚአብሔር ይስጥልኝ። እስቲ አይተን ደግሞ ሞር እውነት በጣም ብዙ ነገር አስበናል። ቀጣይ የዛሬ እንደ ጅማሬ ነው፣ ያው እንደ መግቢያ ነው የሰራ ነው። ካለፍንበት ይሁን እንዲህ ባይሆን እንዲህ ብናስተካክል እንዲህ ችግራችን ደግሞ አስተካክለ እንዲህ ብንቀጥል የሚለውን አብረን በደንብ ወደፊት እንሰራለን። በጣም ደስ ብሎናል። ትውውቃችን በትንሹ ይሄን ይመስላል። ከወደዳችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። ደግሞ ፈጭ አድርጋችሁ ወይኔ በጣም ነው እናመሰግናለን። እኛ ዛሬ ሲቀጥሉት ነው ወይኔ ቪዲዮ ቀርጸናል። በቃ ዩቲዩብ ልንሰራ ልንፖስት ነው ጌታ እውነት እየመሰለኝ አይደለም። አዎ ግድ ነው። በቃ እውነት እንደዚህ አላሰብንም። በነገራችን ላይ በጣም ብዙ ነገር አቅደን ምናምን ነበረ ለብሰን ምናምን የበዓል ፕሮግራም ለመስራት ነበር ያሰብነው። ያው በሆኑ እንግዳ ምናምን መጣብን።
እና በዓል ሲሆን ደግሞ ዱካክ ይጥላል በጣም ዛሬ በጣም ነው የተጫጫነኝ እውነት ለመናገር በዓል ሲሆን ሆድ ቢሰኛልና በስመ አብ እንደውም አሁን ለቀቀኝ እግዚአብሔር ምስክሬን አሁን ትንሽ ሐዋራ ምናምን ይወረኛ አይደለም እግዚአብሔር ማላ ወረሽ ከዚህ በላይ ነበር ያሰብኩት አንድ ትንሽ ከቅድም ምንም ማወራ አልመሰለኝ እኔ እንስራ ስትይ እኮ ዝም ብዬ ነው የተነሳሁትና ቲማቲሞቼ ሰብስክራይብ እያደረጋችሁ እናንተ ደግሞ በርታት ትደገፍ አድርጉን በጣም ብዙ ነገር ይዘን እንመጣለን እግዚአብሔር ለየተያለ ፋይን አሁን እናንወዳችኋለን ቲማቲሞቼ ሳስባል የፈጠረን አምላክ ደግሞ አይፈጽማል ይሄ ነው እንትናችን ቴንክ ዩ ባይ